ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር ስም የተመሰገነ ይሁን። አሁን ሰዓቱ የወንጌል ነበር፣ ግን ሁለት ወሳኝ ነገሮች አሉ። ምንድነው? እኔ አላውቀውም፣ ግን መጋቢ በሰፊው ይነግረናል። በደስታችን እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንደምን አላችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ቅዱስ ስሙ እየተመሰገነ ይሁን። ሊቀ ዲያቆናት እንዳለው ዛሬ ወንጌል የለም። አገልግሎት ሁሉ ወንጌል ነው። እንደምታውቁት ቅዳሴው ወንጌል ነው፣ ታምሩ ወንጌል ነው፣ ኪዳኑ ወንጌል ነው፣ ሁሉ ወንጌል ነው። እሱን ለማብራራት ነው ወንጌል እሱን ለማብራራት ነው። ሁልጊዜም እንደምንላችሁ ሰዓት የለንም። አሁን በተለይ ዛሬ በጣም ነው ሰዓት ሄደው። ስለዚህ ታምረ ማርያም ግን አንብበን አናውቅም። እውነቱን ለመናገር መቼም እንደማትታዘቡን ያው እናምናለን። ለምን ነግረናችኋል። ችግራችን ሰዓት ብቻ ስለሆነ። ስለዚህ አሁን የምናደርገው ምንድነው? አጭር ታምረ ማርያም እናነባለን። ከዚያ በኋላ ዝማሬያችንን ዘምረን እንፈጽማለን። ሌላ ነገር የለንም። ስለዚህ ሰዓት ተቆጣጣሪዎችም እኔም ኧረ ፍጠን እያሌ ነው። ሌላው ግን አንዱ መልእክት እሱ ነው። ሁለተኛው መልእክት አብይ ጾም እንደገባ ወይ ሁለተኛውን ወይ ሶስተኛውን እሑድ አመሻሽተን ትልቅ ጉባኤ እናካሂዳለን እዚህ በደብራችን። በዚያም ጉባኤ ሊቀ ዲያቆናት ባለፈው በጥር 1 ቀን የቅዱስ እስጢፋኖስ በዓለ ልደትና ሲመት ጓደኞቹን ዲያቆናትን ሰብስቦ ሕፃናቱ መርጌታዎች ወይም ተተኪዎቹ መርጌታዎች በሚያስብል ሁኔታ ሊቁ መርጌታው እዚህ ቁጭ ብለው የእሳቸውን ዜማ በደንብ እያደረጉ ሲያሳምሩት አይተናል። አሁንም ለጉባኤው በሊቀ ዲያቆን የሚመሩ ዲያቆናት ልዩ ዝግጅት ያቀርባሉ። ተጋባዥ መምህር እንጋብዛለን። የበገና ምሽት ነው። ቅዳሜ ቀን ነው የምናደርገው። ጉባኤው ማታ ነው የሚሆነው። ቅዳሜ ማታ ነው። አዎ ከስራ ጋር ትንሽ ፈታኝ ነው የሚሆነው፣ ግን ያው ያለን ጊዜ እሱ ነው የምናደርገው፣ በሱ ነው እና ማስታወቂያ እንለቃለን፣ እንነግራቸዋለን። ከወዲሁ ዝግጅት እንድታደርጉ ነው። አሁን ወደ ታምረ ማርያም እንሂድ። ከመቀመጫችን ከፍ ብለን እንስማ። ለእመቤታችን ስግደት ስለሚገባ ትሰግድልሻለህ። አይሰማም። እሰግድልሻለሁ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው እንደሚወጣ ካንቺ ወጣ። እመቤቴ ማርያም ወይ ደስ ይበልሽ። ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ ተሸከመ። እውነተኛችን ጠባቂያችን ክርስቶስ ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። በስህተቷ ምክንያት እግዚአብሔር በደኔ ጣላት። የሔዋን ጾም የሚጎዳ ማሰሪያዋ በአንቺ መመረጥ ምክንያት የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽን እመቤቴ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትም አገልጋይም ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ወይ ሰላምታ ይገባሻል። ጸጋዋ ክብሯ ልጇም ቸርነት በሁላችን ላይ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ይህ ተአምር ዮሐንስ ወልደ ነጎድጓድ በሰማይ የተመለከተው ስለ እመቤታችን የተጻፈ ተአምር ነው። ዮሐንስም እንዲህ አለ። ታላቅ ምልክት በሰማይ ታየ። እነሆ ፀሐይ ተጎናጽፋ ጨረቃን በእግሯ የተጫማች በራሷም ላይ ዘውድ የደፋች አንዲት ሴት አየሁ አለ። ይህም ዮሐንስ ጌታ ኢየሱስ በዕፀ መስቀል ላይ ተሰቅሎ ሳለ ለእናቱ ለማርያም እነሆ ልጅሽ ይሁንሽ፣ እሱንም እነኋት እናቴ ማርያም እናት ትሁን ብሎ አደራ ያቀባበላቸው ነው። እሱ ዮሐንስ የእመቤታችን አገልጋይዋ ሲሆን ከፍቅሩ ብዛት የተነሳ ለእናቱ ለማርያም ልጅ ይሁንሽ ብሎ ሰጥቷታልና። ሐዋርያትም በሲኖዶሳቸው አከበሩት። ወንጌሉንም በታቦቱ ፊት ያነቡ ዘንድ አዘዙ። እሱ የመለኮትን ቃል ይናገራልና። ይህ ዮሐንስ
ፀሐይን ተጎናጽፋ ጨረቃም በእግሯ በታች ሆና የእመቤታችን ተአምር ያየ ነው። እመቤታችን የተጎናጸፈችው ፀሐይ ግን ገደልና ዋሻ እንዲሁም ተራራና ኮረብታ የማይጋረደው በድንኳንና በዳስ እንዲሁም በአዳራሽ ውስጥ ስንገባ እንደምንሰውረው እንዲህ ዓለም እንደዚህ ዓለም ፀሐይ ያለ ፀሐይ አይደለም። እመቤታችን የተጎናጸፈችው ፀሐይ በሰማይ በኪሩቤል ላይ ተቀምጦ በባህሮች ጥልቀት ውስጥ የሚያበራ የተወደዳችሁ ወንጌል ልጆች ወይ እንዲሁም በሥላሴ ስም የተጠመቃችሁ አምላክን በወለደች በእመቤታችን ንጽሐ ድንግልና የምትመኩ ነቢይ ካህንና ሐዋርያ የሚሆን በስነ መለኮት የተቀመጠ ልዩ ሰማያዊ ምስጢር የተገለጠለት ስለ እመቤታችን የድንግልናዋ ክብር ከዚህ የበለጠ ነገር ወይም ምስጢር ለወልደ ነጎድጓድ ልጅ የተገለጸለት ምስጢር አያችሁ ሰማችሁን? ከአዳምና ከሔዋን ልጆች ወገን አምላክን ከወለደች መንፈሳዊት ከምትሆን ለብቻዋ ከእመቤታችን በቀር ይህ አይነቱ የንጽሕና ድንግልና ጌጥ ለማን ተሰጠ? እንዲሁ ሁሉ የእመቤታችን የድንግልናዋ ንጽሐ ባህሪ በእግዚአብሔር ዘንድ የሰለጠነ ነው። ክብሯንም የሚተካከለው የለም። ገናና ከሰው ሁሉ ፍጥረትና ከመላእክት ይልቅ እሷ ክብርት ናትና። ልብሷ ፀሐይ ነው፣ ከእግሯ በታችም ጨረቃ ነው። የራስ ዘውዷም ከዋክብት ናቸው። የዓለም ሁሉ ንግሥት ከምትሆን ከእመቤታችን በስተቀር ከዋክብትን የተቀዳጀ ጨረቃን የተጫማች ፀሐይን የተጎናጸፈች ሥጋን የለበሰች ሌላ ሴት በወዴት ትገኛለች? እነሆ ፀሐይና ጨረቃ በመዓልትና በሌሊት እየተፈራረቁ ለሰው ልጆች ሕይወትን እንደሚሰጡ ሁሉ በዓለሙ ሁሉ ላይ የንጽሕናዋ ባህሪ ጌጥ በእሷ ላይ አበራ። ስለ እርሷም እነርሱ ተፈጥረዋልና። ፀሐይ ለሥጋዊ ፍጥረታት ሁሉ ጤንነትና ሕይወትን ከሰማይ በታች ላሉት ዓለማት ሁሉ የሚያበራ ጨረቃና ከዋክብትም እንዲሁ በሌሊት እያበሩ ለዓለም ጌጥ ሊሆኗት ተፈጠሩ። እግዚአብሔር ሁለት ታላላቅ ብርሃናትን ፈጥሮ ታላቁን ብርሃን በቀን እንዲሰለጥን ታናሹንም ብርሃን ከዋክብት ጋር በሌሊት እንዲያበራ በኦሪት ዘፍጥረት ተናግሯልና። ልመናዋ፣ ክብሯ፣ የልጇም ቸርነት በሁላችን ላይ ይደረግልን። አቡነ ዘበሰማያት እሺ፣ እንዲሁ እንደቆማችሁ ዛሬ ቀኑ እንደሚታወቀው የካቲት 1 ቀን ነው። ዕለተ ሰንበት እሑድ ሆኖ ማስቀደሳችን እንደተጠበቀ ሆኖ ልደታ ናት ዛሬ። እመቤታችን ናት። ቅዳሴያችንም የእመቤታችን ቅዳሴ ነበረ። እናንተ በዚህ ደብር የምታዘወትሩ ታውቁታላችሁ። እመቤታችን በዚህ ቦታ እንዴት ያለ ተአምር እየሰራች እንደሆነ። ምናልባት እንግዳ ለሆኑ ሰዎች ግን በዚህ ቦታ ጸሎተ ማርያም የሚባል ነገር አለ። ምን አለ? ጸሎተ ማርያም የሚባል ነገር አለ። ጸሎተ ማርያም ያለው እዚህ ደብር ብቻ አይደለም፣ ለየቤተክርስቲያኑ ሁሉ አለ። ኦርቶዶክስ ተዋሕዶ ሁሉ ይሄ ሀብቷ ገንዘቧ ነው እና ጸሎተ ማርያም እዚህ እናደርሳለን። አድርሰን ደግሞ እመቤታችን ትሰማንና ጉዳዩ ትፈጽማለች። ፈጽማ አሳይታናለች። አንዱ ምስክር እኔ ራሴ ነኝ። ተፈጽሞልኛል። ታውቃላችሁላችሁም። ከእኔ በፊት ደግሞ 2 እህቶቻችን እንደዚሁ ተመሳሳይ ኬዝ የኢሚግሬሽን ጉዳይ እንዲሁ አስደስቷቸዋል። ሌላም ደግሞ የክርክር ጉዳይ የገጠማት እህታችን እሷም እልል ብላ እዚህ ጸሎት ያውም እሷ ቤተክርስቲያኑ ዘግተን ውጭ ነው እዚህ ግድግዳው ጋር ጸሎት ያደረግነው ሁለታችን። ጎንብሻ ጎንበስ አለ ጸሎተ ማርያም አደረግን። ወዲያው እየሄደች ነው የደወለችልኝ። የቅድሙ ጉዳይ እኮ ደወሉልኝ ብላ ልልተዋል። እና አንዳንዶች ሌላ ነገር ይመስላችኋል። ይሄ እዚህ አሜሪካ ላይ የተለመደ ነገር አለ አይደል? ያው ቃሉን መጥራት አያስፈልገኝም። ምን ማለት እንደፈለኩ ያው ታውቁታላችሁ። እንዲህ ነው ስለተሰኘዋ ልደታ ለማርያም ብለን ነው ፍላየር የለቀቅነው። ያን ሲያዩት ሌላ በቃ እንዲህ ሰው ለመሳብ እንዲህ ይመስላችኋል። እውነቱን ክርስቶስ ያውቀዋል። እኛ እውነት ነው የምንናገረው። እና ዛሬም ጸሎተ ማርያም እዚህ የምናደርስላቸው ሰዎች አሉ። ታምርም ዛሬ ይነገራል። ታምር ይነገራል። 2 ገናና ታምራት እኔ ነግራችኋለሁ። አንድ ወዳጄ እባክህ ንገርልኝ ያለኝን እኔ አሁን እዚህ ነግራችኋለሁ። እሱን ከነገርኳችሁ በኋላ ደግሞ የደብራችን ዋና ማለት የሰበካ ጉባኤ ምክትል ሊቀመንበር ወንድማችን መንፈሳዊ ልጃችን መምህር ሲሳይ ነው። አሁን ተመርቋል። በፊት አቶ ሲሳይ ነበር፣ አሁን መምህር ሲሳይ አለ። እሱ ታምሩን እሱ ይናገራል። ሌላውን ታምር እኔ ነገር የተባልኩትን ግን መምጣት ስላልቻለ ነው ያ ወዳጄ ንገር ያለኝ። የእሱን ልንገራችሁ። በዚህ በአሁኑ በስኖ ሰዓት ነው ተፈጸመ ጉዳዩ ያለኝ። መኪና እየነዳ እያለ
የማያውቀው ሰፈር ነው እየሄደ ያለው። እንደነገረኝ ከሆነ የማያውቀው ሰፈር መሄድ ብቻ አይደለም፣ መስኖ መሄድ ብቻ መሆን ብቻ አይደለም፣ ጨለማ ነበረ። ምን ነበረ? ጨለማ ነው፣ ጫካ ነው። ጫካ ውስጥ ጨለማ፣ እንደገና ዳገት ነው። መስኖ ታውቁታላችሁ፣ ያው መስኖ እንዴት እንደነበረ። ሁለተኛ በስኖ ላይ ጨለማ ነው፣ በጨለማ ላይ ቦታው ደግሞ ዳገት ነው። ዳገት ብቻ አይደለም፣ አስፋልቷ ጠባብ አስፋልት ናት። ከዚህ ገደል ከዚህም ገደል ነው መንገዱ ማለት ነው። እና የሄደ ያለ አስፋልት መስሎት ነው ስኖው ዝም ብሎ ሲነዳ የተጠረገው ቦታ ጨርሶ እንግዲህ ከጨለማው ጋር ተያይዞ አይኑ እንትን አለበት መብራቱና ስኖውም የተጠረገ መስሎት ነው የገባበት። ሲደርስ መኪናው ቆመ፣ መሄድ አልቻለም። እንግዲህ አስቡ፣ እግዚአብሔር ያሳያችሁ። ባክም ለማድረግ ከባድ ነው። እንደነገረኝ ከሆነ ጸሎተ ማርያም አደረስኩኝ ቦታው ላይ አለ። መኪናው ቆመ። ባክ ለማድረግ ሞከርኩኝ። ስሞክር መስመሩን ስቶ ከአስፋልቱ ወጥቶ ገባ እንትን ጫካ ውስጥ። ገደሉም የተጋነነ ገደል አይደለም፣ በርግጥ ግን ከስኖ ጋር መጠነኛም ገደል ከባድ ነው እና ተስፋ ቆረጥኩ አለ። በዛ በሁኔታው እንግዲህ ምንድን ነው የማደርገው? መኪናውን ትችላ ወዴት ነው የሚሄደው? ኡበርን ብጠራም አይመጣልኝም። እዚህ ላላ ደግሞ ቅዝቃዜው ልሞት ይችላል። ምንድን ነው የማደርገው? ያለኝ አማራጭ 911 መደወል ነው እያልኩ እየተጨነቅኩ እንደገና ሞከርኩ። ጸሎተ ማርያም አድርጌ ሁለተኛ ጊዜ ሞከርኩታል፣ እምቢ አለኝ። በሶስተኛው ልቤ በጣም አዘነና እመቤቴ ተመስኝሻለሁ እባክሽ ድረሽልኝ አልኳትና ሞከርኩት አለ። በሚገርም ሁኔታ ከገባ በስኖ ወደ ሳሩ ወደ ገደላማው ቦታ ገብቶ እንደገና ባክ ሲሞክረው ወጣለትና በአስፋልቱ። ከዛ በኋላ ድጋሚ እግዚአብሔርን አመስግኖ ተረፈ። ምስጋና ለእግዚአብሔር፣ ምስጋና ለእግዚአብሔር። ይኸው ሰው ከዛ ተነስቶ ቤቱ ከቦታው ትንሽ ራቅ ነበረ። ቀደም ብሎ ጋዝ አልቆበት ነበረ። በዚያ ምሽት ጋዝ ማለቁን አይቶ እሞላለሁ እያለ ረስቶት ነበረ። እንግዲህ እግዚአብሔር ሊሰራ ሲወድ እንዲህ ነው። መጨረሻ ላይ ፊሎ ብሎት ጋዙ ሎ ካለ ቆይቷል። እሱ ሲያየው ደንግጧል። እንደማይደርስ እርግጠኛ ነው በሲስተሙ መሰረት። አሁንም ያችንም አምላክ እየተማጸነ ጋዝ ሙሚያም ጋር ደረሰ። ጋዙ ሞልቶ በሰላም ቤቱ ደረሰ። አምላክኛንም በሰላም የምንፈጽመው ቦታ ላይ ታርሰ፣ በሰላም የምንፈልገው ቦታ ታርሰ። የምንፈልገው ቦታ ጽድቅ ነውና ከኃጢአት ከተማ ከሚያስጨንቅ መንደር አውጣ ወደ እረፍቱ ከተማ ወደ ቅዱሳን ንብረት ወደ ዘብት ደመረን። ወንድማችን ታምሩ ራሱ ባለበት ይናገር፣ እኔ ባውቀው እሱ ይናገር እና ማይኩ ያኛው ማይኬታል ሲያኔ ባርክ ይቀድስ ሉላ አምላክ ይባርክ ይቀድስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሄን ታምር ቆመን ነው የምንሰማው። ከየት እንደምጀምር አላውቅም። ነገር ግን ምናልባት ሌላ ቤተክርስቲያን ተናግሬያለሁ። ግን ይህ ታምር ከዚህ ቤተክርስቲያን ጋር በጣም ያገናኘው ስላለ ምን ሆነ መሰላችሁ? ከዛሬ ዓመት በፊት ይቺ ልጅ ገና ሳትወለድ ሆድ ውስጥ እያለች በጣም ብዙ ፈተናዎች ነበሩ። ሐኪሞች በቃ ተስፋ የሚያስቆርጥ ነገር ነበር የነገሩ። እናትየው ወይ ሕፃኗ ይተርፋሉ እንጂ ሁለቱም ሊተርፉ የሚችሉበት ነገር የለም ብለው ነግረው ነበር እና አባታችን መተን ነገር ናቸው ለእመቤታችን ነገርና ጸሎት ተደረገ። ባልታሰበው ሁኔታ ሳናስበው ሆስፒታል ገባች ባለቤቴ፣ ቀኗ ሳይደርስ ማለት ነው። እና ሆስፒታል ገብታ በቃ የገባችበት ሁኔታ በጣም አስደንጋጭ ነው። ሳይታሰብ ደም ፈሰሳት። የፈሰሳት ደም ሐኪሞቹ በነገሩን መሰረት ኢሚዲየትሊ ወዲያውኑ ወደ ሆስፒታል መግባት አለባትና ሆስፒታል ውስጥ የሚደረገውን ነገር መደረግ ነበረበት። ግን ሆስፒታል ስትገባ ደሙ ኬት እንደመጣ ማግኘት አልቻሉ። የሚገባውን ሁሉ ምርመራ አደረጉ። ምንም አይነት መፍትሄ አላገኙም። በኋላ ላይ በጣም ገረማቸውና በቃ ምን እንደሆነ አናውቅም፣ ግን እዚሁ ትቆይ፣ ከዚህ በኋላ ወደ ቤቷ አትሄድም ብለው ይህ የሆነው ገና 6 ወሯ ላይ ነው እና እዛው ሆስፒታል ውስጥ 6 ሳምንት ቆይታ ከዛ በኋላ ተወለደች እና በምትወለድበት ጊዜ ውስጥ ግን እግዚአብሔር አምላክ ስራውን ይሰራ ነበረ። እስቲል እንደገና ልትወለድ
ሰርጀሪ ክፍል ልትገባ ስትል ሰዎቹ መጡና ዶክተሮቹ ነገሩን በጣም ሪስክ ያለው ነው ሰርጀሪዋ። ይቺ ልጅ ምናልባት አንዳቸውን አሁን የምጠብቀው 50-50 ነው። ምክንያቱም የእሷ እትብቷ ከእናትየው ጋር የሚያገናኛት አጭር ነውና እሱን በማለያየት ላይ በሚኖረው ስራ ላይ ምናልባት አደጋ ተፈጥሮ አንዳቸውን ልታጡናት እንችላለን ብለው ገቡ። ሰርጀሪው ለ1 ሰዓት ተኩል ነበረ፣ ግን 4 ሰዓት ነው የፈጀው። በዚህ ሁሉ ውስጥ ግን ከዚህ ቀድሞ አንድ ነገር ልንገራችሁ። የእመቤታችንን ስዕል ይዤ ነበርና ስዕል አድኗል እዛ ሆስፒታል ውስጥ አስቀምጬው ነበርና አንደኛው ዶክተር እግዚአብሔርን አያምንም፣ ግን እናቱ ኦርቶዶክስ ክርስቲያን ነች። ሁሌ ይመጣና ምን ይላል? በጠዋት አንተ ሰው ይላል፣ እናንተ ሰዎች አቤት ይህቺን ሴትዮ ንገሯት፣ ብትነግሯት እሷ ትሰማለች። እናቴ ከልጅነቴ ጀምሮ ለእሷ ትነግራታለች፣ የምትነግራትን ሁሉ ትፈጽመላት ነበረ። ስለዚህ ለእሷ ንገሯት፣ ነገራችሁ እንዲቀልል ነበርና ሁልጊዜ ሲገባ ጠዋት ይመጣና ቀድሞ የእመቤታችንን ነው የሚያየው። ስዕሏን ያይና እንዴት አደርሽ ይላታል። እና እመቤታችን እኔ ከምናገረው በላይ ለእኛ የደረሰች ለእናንተም ትድረስላችሁ። ይኸው ልጃችን ተወልዳ በስራም 1 ዓመቷን አክብራለች እና እግዚአብሔር ዝማሬው ይቀጥላል። ዓለም እንደዚህ ናት፣ የሞት ደብዳቤ አስጨብጣ ትልካለች። እግዚአብሔር ግን ታሪክ ይለውጣል፣ ነገር ይገለብጣል። ይህን ያደረገ አሁንም እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። እመቤታችንን አመስግኗት፣ የዱር አድራጊ እናት አመስግኗት። ስለዚህ በዚህ መሰረት ወለተ ዮሐንስ ነው ወለተ ዮሐንስ አጭር ጸሎተ ማርያም ዛሬ እናደርጋለን። ና ሚኪያስ ና ደስ ይላል። ትናንት ሚኪ ልደቱን አክብሯል። እልልታ 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 ልደቱን አክብሯል። ወለተ ዮሐንስ ዋጋ በርከከ ሕፃናን ተቀበሏት። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋኪ ማርያናዊ ተማጸን ነብኪ በእንታና እምኪ ወያቄ ማሙኪ ማህበረን ወን ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታብዮ ነፍሴ ለእግዚአብሔር ወተታሰ መንፈሴ በአምላኬ ወዳኔ ስመሬ ማማ ለአመቱ ናሁ እኔ ዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ እያተ ወቅዱስ ስሙ ወሳሉኒ ለትውልደ ትውልድ ለለ ይፈርህው ወገብረ ኃይለ በምዝራይቱ ወዘርሆሙ ለለ ያብይ ሁሊና ልቦሙ ወመሰቶም ለኃያላን መናብርቲሆሙ አልዌሆሙ ለትሑታን ወአስገቦሙ በረከቱ ለርሁባን ወፈኖሙ ወራቆሙ ለብዑላን ወተወክፎ ለእስራኤል ቁሌሁ የተዘከረ ሳሎ ዘይቤሎሙ ለአቡነ ለአብርሃም ለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማይምንት ሰዓሊተ ምሕረት ለወልደ ሰብ ሰዓሊ ለነ አብ ክርስቶስ ወልኪ ይስረይ ኃጢአተነ ሰዓሊ ለነ ቅድስት ሰዓሊተ ምሕረት አቁራሪተ መዓት መዝገበ ጸሎት መዝገበ በረከት መዝገበ ረድኤት አፍጣኒተ ምሕረት እማምላክ እናታችን እመቤታችን ቅድስት ድንግል ማርያም ሆይ ልጅሽን ወለተ ዮሐንስን የወለተ ዮሐንስን የልቧን ሐሳብ የልቧን የምታዋይሽን የምታማክርሽን ያማከረችሽን የነገረችሽን አንቺ ታውቂያለሽና እመቤታችን ሆይ በልቧ ላይ ያለችውን ያችን ሐሳብ አንቺ በቃል ኪዳንሽ በአማላጅነትሽ ፈጽሚላት።
ሁላችንም በልቡናችን ያለውን ከኃጢአት በቀር በጎ ልቡና ከልጅሽ አስታርቀሽ አስፈጽሚልን። ቸሩ መድኃኔዓለም ሆይ ስለ እናትህ ስለ ቅዱሳን ብለን ልመና ጸሎታችን በቸርነት ተቀበለን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ትምህርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። እንደምታውቁት በቻናላችን 4 መዝሙር አለ የምንዘምረው። ዛሬ ግን እሱን አንዘምርም። ለምን? ሰዓት የለንም። ሊቀዳሙንም ወረብ ያቀርብ ነበር። ዛሬ ወረቡ የለም። ለምን? ሰዓት የለንም። አንድ የመጨረሻ መዝሙር ግን ንሴብሖ እያላችሁ ሁላችሁም እሺ ተክለ ማርያምና እሴተ ማርያም መባ ለቤተ እግዚአብሔር አስገብተዋል። ቸሩ መድኃኔዓለም በቸርነቱ በጎውን ስጦታ ሁሉ ለእነሱ ይስጥልን። ስለዚህ ንሴብሖ እያላችሁ እሱም ብቻ እንዘምርና አንድ ላይ ከዚያ ፍጻሜ ጸሎት ይሆናል። ንሴብሖ ንሴብሖ ለእግዚአብሔር
አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባር። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባር። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባር። ጠብቃቸው እስከ ዘላለም ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያጃት ቤዛሜውም ጋር ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተክርስቲያን የምታችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ከኃጢአት ማሰሪያም የተፈታችሁ ንጹሐን ሁኑ። እኔንም እናንተንም አሁን ለገነት ኋላም ለመንግሥተ ሰማያት የበቃን የተዘጋጀ እንዲያደርገን 12 ጊዜ ቢሆን መሐረነ ክርስቶስ። ስለ እናቱ ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ ይቅር እንዲለን 12 ጊዜ በእንተ ማርያም መሐረነ ክርስቶስ። ንስሐን የምትቀበል ኃጢአትን ይቅር የምትል አበሳ በደልን የምትደመስስ ጌታዬና አምላኬ መድኃኒቴ እግዚአብሔር ኢየሱስ ክርስቶስ ሆይ የኔንም የሕዝብንም ኃጢአት አንተ በቸርነት ይቅር በል። ከኃጢአት ማሰሪያ እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ